بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته ወንድሞቼ እህቶቼ በያላችሁበት የአላህ ጥበቃ ይለያችሁ። ዛሬ አንድ እጅግ በጣም ወሳኝና ለሁላችንም የሚጠቅመንን ነጥብ እንመለከታለን። አሁን ባለንበት ዘመን አንድ ወሳኝና አንገብጋቢ የሆነ ጉዳይ አለ። ይህም ጉዳይ የሁሉንም ቤት እያንኳካ ያለ፣ የሁሉንም ህይወት እያናወጠ ያለ፣ የሁሉንም ስራ እያበለሻሸ ያለ፣ የሁሉንም ሰው አፊያ እንዳልነበረ እያደረገ ያለ የሲህር ጉዳይ፣ የሂስድ ጉዳይ፣ የአይን ናስ ጉዳይ ነው። ዛሬ ሰው ከሳሂሮች ለማምለጥ በጣም የሚቸገርበት ሰዓት ላይ ደርሰዋል። ከሐሲዶች ከምቀኞች ራሱ የሚጠብቅበትን መከላከያ ወይንም ደግሞ ከነሱ የሚያመልጥበትን ነገር ማግኘት በጣም ከባድ ሆኗል። አለፍ ስንል ከአይን ናስም እንደዚሁ ማለት ነው። የሆነ ነገር ካለን ከጊዜያቱ በኋላ ያ ነገር እንዳልነበረ ይሆናል። ትዳራችን ሰላም ከሆነ ከጊዜ በኋላ ትዳራችን ይበላሻል። አፊያችን ቀውይ ከሆነ ከጊዜ በኋላ አፊያችን ضعيف መሆን ይጀምራል። ኢማናችን ጠንካራ ከሆነ እንደዛው ሁሉ ነገሮቻችን ላይ ፈተናዎች እየበዙበት እየመጡ ነው። እነኚህ ሶስቱ ኬዞች ናቸው በተለይ አሁን ላይ እያስቸገሩንና የሁላችንንም ህይወት እየተፈታተነ ያለው ማለት ነው። ታዲያ በአላህ ፍቃድ ይህን ነገር ነው ዛሬ መመልከት አስፈላጊ ሆኖ ያገኘሁት። ምንድነው? እንዴት አድርገን ራሳችንን መጠበቅ እንችላለን? እንዴት ሐሲዶች እኛ ላይ ከሚሰነዝሩብን ሂስድ እንዴት ራሳችንን መጠበቅ እንችላለን? ሳሂሮች እኛ ላይ ከሚያደርሱብን አደጋ እንዴት አድርገን ራሳችንን መጠበቅ እንችላለን? ይህን መንገድ እንመለከታለን ማለት ነው። ይህ መንገድ እጅግ በጣም ቀላል ነው። ምንም የሚከብድ ነገር የለውም። ምክንያቱም الرسول عليه الصلاة والسلام صحيح በሆነ ሐዲታቸው ውስጥ ይናገራሉ። ከንግግራቸው ውስጥ ምን ብሎ ይናገራሉ? እንዴት አድርገን ራሳችንን የምንጠብቅበትን ከሐሲዶች ከሂስድ ከሸይጣን ራሳችንን የምንጠብቅበትን في صحيحين በሆነ ሐዲት ውስጥ ይናገራሉ። ማለት صحيح ቡኻሪ ወሙስሊም የዘገቡት ሐዲት ነው። ይህን ሐዲስ እንመልከት። ይህን ሐዲስ በህይወታችን እናምጣ። ያኔ ነው ሰላም ማግኘት የምንችለው፣ ሰላም እንቅልፍ መተኛት የምንችለው። ሐዲሱን የሚዘግቡልን ታላቁ ሰሐቢይ አቡ ሁረይራ ነው ረዲየላሁ ተዓላ አንሁም። ነቢ አለይሂ ሰላቱ ወሰላም አሉ ብሎ ሐዲሱን ያስተላልፍልናል። የአላህ መልእክተኛ ምን አሉ? መን ቃለ ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። አንድ ሰው ጠዋት ብድግ ብሎ ይሄን ዚክር ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ዚክር 100 ጊዜ ካለ አሉ ረሱል ሰለላሁ ዐለይሂ ወሰለም የሚያገኘውን አጅር ዘረዘሩ። የአላህ መልእክተኛ በጣም ብዙ አጅሮች አሉት። አንድ ካነት ለሁ ዐሽሪ ሪቃቢን 10 ባሪያዎችን ነፃ እንዳወጣ ሰው አጅር ይስተካከልለታል፣ ይሰጠዋል አሉ። 10 ባሪያዎችን ዛሬ ነፃ አውጥታል በዛሬ ቀን ይባላል። እጅግ በጣም ግዙፍ አጅር። አንድ ሁለተኛ ለዚህ ሰው ይህን 100 ጊዜ በማለቱ ምክንያት 100 አጅሮችን አላህ በጠዋቱ ይጽፍለታል። ሶስተኛ 100 ወንጀሎችን አላህ ከዛ ሰው የህይወት ያራግፍለታል። ያ ብቻ አይደለም፣ ወካነት ለሁ ሒርዘን ሚነ ሸይጣን እችኛዋ ዚክር ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ጠዋት ብሎ 100 ጊዜ የተናገራት ዚክር ጥበቃ ትሆናለች፣ ትጠብቋለች አሉ። ሚነ ሸይጣን ከሸይጣን ትጠብቋለች። ከሸይጣን ከተጠበቅ ሂስድ አይነካም። ከሸይጣን ከተጠበቅ ሲህር አይነካም። ከሸይጣን ከተጠበቅ ሐሲድ አንተ ጋር ምንም ሊሰራ አይመጣም። በየትኛው መንገድ ሊያገኝ ይችላል። ሐታ ይምሲ ያሉ እስኪያመሽ ድረስ መቼም ያን ሰው አይነካውም። ያ ብቻ አይደለም አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም የቂያም ዕለት ይህን ሰው የሚበልጥ አጅር ተሸክሞ የሚመጣ ማንም ሰው ሊኖር አይችልም አሉ። በቃ ዛሬ አንተ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር 100 ጊዜ ካልክ የቂያም ዕለት አንተን የሚስተካከል አጅር ተሸክሞ የሚመጣ አንድም ሰው የለም። በቀን ውስጥ ካንተ የበለጠ ይሄን ዚክር ያለ አንተ 100 ብለህ እሱ 150 ካለ አንተ 100 ብለህ እሱ 200 ያለ ሰው ነው የሚበልጥ እንጂ ሌላ ማንም ሰው ሊበልጥ አይችልም አሉ። እጅግ በጣም ግዙፍ በጣም ትልቅ አጅር የሚያስገኝ እኛንም የሚጠብቀን ነው። ታዲያ ይሄን ዚክር እንዴት ከበደን ካልን والله ሸይጣን የሚዘጋብን በጣም ቀላል ነው። ቁጭ ብለን 15 ደቂቃ ማይፈጅ ዚክር ነው። ቀልባችንን አርጥቦ ወንጀላችን በጠዋቱ ተራግፎ
በጧቱ 100 ሐሰናቶችን አግኝተን በጧቱ 110 ባሪያዎችን ነፃ እንዳረገ ሰው አጅር አግኝተን አላህ ዘንድ ደግሞ ከሸይጣን መጠበቂያ ካገኘን ከዚህ የበለጠም የቂያም ዕለት ደግሞ ከሁሉም ሰው ምን በልጥበት ዚክር ከሆነ ትልቁ ዚክር ይሄ ዚክር ነውና ይሄን ዚክር በሉት። በዚህ ዚክር ነው ቤተሰቦቻችሁን ልጠብቁ የምትችሉት። በዚህ ዚክር ነው ራሳችሁን መጠበቅ የምትችሉት። በዚህ ዚክር ነው ስራዎቻችሁን መጠበቅ የምትችሉት። በዚህ ዚክር ነው ሁሉም ነገራቶቻችሁን ማቆየት የምትችሉት። በዚህ ዚክር ነው። ወላሂ ዛሬ ከብዷል። አላህ ረብል ዓለሚን ይጠብቀን። አላህ ይጠብቀን በረህመቱ እንጂ በጣም ከብዷል። እኛም ደግሞ ሰብብያውን ማድረስ ያስፈልጋል። መደረግ ያለበትን ነገር ሌላ ቦታ መሄድ አያስፈልግም። አልሐምዱሊላህ ዲናችን ሙሉ ነው። ነቢ አለይሂ ሰላቱ ወሰላም ኸይር ነገር ሆኖ ጠቁመውናል፣ ሁሉንም ኸይር፣ ሸር ነገር ሆኖ ሁሉንም ሸር አስጠንቅቀውናልና እቺን ኸይር እንቋደሳት፣ እቺን ኸይር እንበላት፣ ለራሳችንም እንበል፣ ለልጆቻችን እናስተምር። ይሄ በጣም ትልቅ አጅር ያለበት ነው። ምናልባት መልእክቱን ራሱ ለሌሎች እህቶች ብታስተላልፉ፣ ለሌሎች ወንድሞች ብታስተላልፉ የአጅሩ ተካፋይ ትሆናላችሁ። አጅሩ ራስ ብትለው የምታገኘው ነው። ሌላውን ደግሞ ወንድምህ ብታስተላልፍለት የዛ አጅር ከዛ ሰው ሳይቀነስ አንተ ጋር አጅሩ ተካፋይ ትሆናለህ። ማስታወስ ነው ዲናችን። ከዚህ በኋላ የሚላክልን ነብይ የለም። እኛው እርስ በራሳችን ካልተተዋወስን፣ እኛው እርስ በራሳችን ካልተመካከርን ሌላም ይመጣልን ነብይ የለም። እኛንን የነብይ ቦታ ቆመን ማለት ነብይ ስራው ማስተማር፣ ማስተላለፍ፣ ዳዕዋ ማድረግ ነው። አሁን እኛንን ማስተላለፍ፣ ማስተማር፣ እርስ በራስ መመካከር፣ እርስ በራስ መተዋወስ የኛ ስራ ነው። ይሄን እናድርግ። በስተመጨረሻ አንድ ፕሮግራም አለን። ያው ከዚህም ከላይም እንደምትመለከቱት አንድ ፕሮግራም አለን። ይሄ ፕሮግራም የኡምራ ፕሮግራም ፓኬጅን የያዘ ነው። ምናልባት አሁን 4ኛ ዙር ነው ጉዞ ልናደርግ እየተዘጋጀን ያለ ነው። በአላህ ፍቃድ ነሐሴ 15 ላይ እስከ 25 ድረስ ነው የምናደርገው። ይሄ ኡምራ ፕሮግራማችን ሁሌም በየወሩ የሚቀጥል ነው። በየወሩ ሁሌም ይደረጋል። እዚህ ከኛ ጋራ ወላጆቻችሁን እናቶቻችሁን ብትልኩ ወላሂ ተንከባክበን ወላ የቁርአን ኢላጅን እንኳን እዛው ሰተናቸው። የቁርአን ኢላጅ ሲባል ከሲሂር ከጅኒ ከአይንናስ ጋር ብቻ አይደለም አንድ ሰው ቁርአን ሊደረግለት የሚገባው። ቁርአን ለሁሉም ነገር ፊህ ሽፋኡ ሊናስ ወየሽፊ ሱዱረ ቀውሚ ሙእሚኒን ወኑነዚሉ ሚነል ቁርአን ማ ሁወ ሽፋኡን ብሏል አላህና ኢባዳቸውንም እዛው ሰርተው አፊያቸውንም ታጥቀው እንዲመለሱ መኻደም መስራት፣ እነሱ መንከባከብ ግዴታችን ነውና ምናልባት በዚህም ፕሮግራም ለብዙ ወንድሞች እህቶች ሼር ብታደርጉልን ባረከላሁ ፊኩም። ሐቅ ከተናገርኩ ከአላህ ነው። በንግግሬ ስር ስህተት ካለ ከነፍስዬና ከሸይጣን ነው። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።